ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሉሱ ለነሐሴ በዛቲ ዕለት አይረፈ አብ ክቡር ወጽሙድ ወመስተጋድል አባ ስምዖን ዘአምድ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 3 በዝች ቀን በገድል የተጠመደ መስተጋድል የከበረ አባ ስምዖን ዘአምድ አረፈ። ለዚህም ቅዱስ 6 ዓመት በሆነው ጊዜ አባቱ የበጎቹ ጠባቂ አደረገ። ወደ ቤተ ክርስቲያንም በመሄድ ሁልጊዜ ቅዱሳት መጻሕፍትን ይሰማ ነበር። የእግዚአብሔርም ቸርነት አነሳስቶት ወደ አንድ ገዳም ሄዶ መነኮሰ። ብዙ ዘመናትን በገድል ተጠምዶ ሲጋደልና ሰውነቱን ሲያስጨንቅ ኖረ። ከዚህም በኋላ ገመዱ ስጋውን ቆርጦ እስኪ ገባ ድረስ በወገቡ ላይ ገመድን አሰረ። ስጋውም ተልቶ ከእርሱ ክፉ ሽታ ይወጣ ነበር። ስለ ክፉ ሽታውም መነኮሳቱ አዘኑ፣ ተጸየፉትም። ወደ አበምኔቱም ተሰብስበው ይህን መነኮስ ስምዖንን ከእኛ ዘንድ ካላወጣኸው አለዚያ አንተን ትተን ወደ ሌላ እንሄዳለን አሉት። እርሱም ምን አደረገ አላቸው። እነርሱም ጥራውና አንተ ራስህ እይ አሉት። ጠርቶትም መጥቶ በፊቱ በቆመ ጊዜ ደም ከመግል ጋራ በእግሮቹ ላይ ሲፈስ አየ። አበምኔቱም እጅግ አስጨነቀው። ልብሶቹንም ገልጦ በስጋው ውስጥ የገባውን ያንን ገመድ አየው። አበምኔቱም በእርሱ ላይ ተቆጥቶ ይህን ታደርግ ዘንድ እንዴት ደፈርክ አለው። በታላቅ ድካምም ያንን ገመድ ከስጋው ውስጥ አወጡት። ቁስሉም እስከሚድን መድኃኒት እያደረጉለት 50 ቀኖች ያህል ኖረ። ከዚህም በኋላ አበምኔቱ እንዲህ አለው፣ ልጄ ስምዖን ሆይ እንግዲህስ ወደ ፈለግከው ቦታ ሄድ። ከዚያም ወጥቶ ሄደ። በደረቅ ጉድጓድም ውስጥ ገብቶ ከእባቦችና ከጊንጦች ጋር ኖረ። ከዚህም በኋላ አገልጋዬ ስምዖንን ለምን ሰደድከው? አሁንም ፈልገህ መልሰው፣ በፍርድ ቀን እርሱ ካንተ ይሻላልና ብሎ ሲገስጸው አበምኔቱ ራእይን አየ። አባ ስምዖንንም ከገዳሙ ስለ መውጣቱ ገሰጸው። በነጋም ጊዜ አበምኔቱ ራእይን እንዳየ ስለ አባ ስምዖንም እንደገሰጸው ለመነኮሳቱ ነገራቸው። ወንድሞችም ደንግጠው እጅግ አዘኑ። እስከምታገኙትም ሄዳችሁ በቦታው ሁሉ ፈልጉት አላቸው። ሄደውም ፈለጉት፣ ግን አላገኙትም። ከዚህም በኋላ መብራትን አብርተው ወደ ጉድጓድ ውስጥ ገቡ። ያለ መብልና መጠጥም ከእባቦችና ከጊንጦች ጋር ተቀምጦ አዩት። ገመድም አወረዱለትና ከዚያ ወጡት። በፊቱም ሰግደው በአንተ ላይ ያደረግነውን በደላችን ይቅር በለን አሉት። እኔንም አሳዘንኳችሁ ይቅር በሉኝ አላቸው። ከዚህም በኋላ ወደ ገዳማቸው ወሰዱት። በብዙ ገድልም ተጠምዶ ሲያገለግል ኖረ። ከዚያም በኋላ ከዚያ ገዳም በስውር ወጥቶ ወደ አንዲት አለት ቋጥኝ ደረሰ። በእርሷም ላይ ሳያርፍና ሳይተኛ 60 ቀን ቆመ። ከዚህም በኋላ የእግዚአብሔር መልአክ ስለ ብዙ ሰዎች ድህነት እግዚአብሔር እንደጠራው ነገረው። ከዚያም ሄዶ ቁመቱ 60 ግንድ የሚሆን የድንጋይ ምሰሶ አገኘ። ድንቅ ታምራትን እያደረገ በሽተኞችንም እየፈወሰ ወደ እርሱ የሚመጡትንም እያስተማረ 12 ዓመት በድንጋይ ምሰሶ ላይ ቆመ። አባቱን ፈልጎት ነበር፣ ግን ሳያየው ሞተ። እናቱ ግን ወሬውን ሰምታ ከብዙ ዘመናት በኋላ ወደ እርሱ መጣች። በድንጋይ ምሰሶም ላይ ቆሞ አገኘችው። አይታውም አለቀሰች። ከድንጋይ ምሰሶዎችም በታች ተኛች። ቅዱስ ስምዖንም ጌታችን በጎ ነገርን ያደርግላት ዘንድ ስለ እርሷ ለመነ። ያን ጊዜም እንደተኛች አረፈችና ከድንጋዩ ምሰሶ በታች ተቀበሯት። ሰይጣንም በእርሱ ላይ ቀንቶ እግሩን መታው። ከእግሩ ትል እየወደቀ በአንዲት እግሩ ብዙ ዓመታት ኖረ። ከዚህም በኋላ የሽፍቶች አለቃ ወደ እርሱ መጥቶ ንስሐ ገባ። ጥቂት ቀኖችም ኑሮ አረፈ። በጸሎትም ሕይወትን ወረሰ። ወደ እርሱ ስለሚመጡ ብዙ ሕዝቦችም የውሃ ጥማት እንዳያስጨንቃቸው ወደ እግዚአብሔር ለምኖ ከድንጋይ ምሰሶ በታች ውሃን አፈለቀላቸው። ዳግመኛም ወደ ሌላ ምሰሶ ተዛወረ። በእርሱም ላይ እየተጋደለ 30 ዓመት ኖረ። ብዙዎች አረማውያንና ከሃዲያንን ካስተማራቸው ወደ ፈጠራቸው እግዚአብሔር ከመለሳቸው በኋላ ክብር ይግባውና ወደ ወደደው ክርስቶስ ሄደ። በሰላምም አርፎ
የዘላለም ሕይወትን ወረሰ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት ቅዱስ አባ ስምዖን እንዳረፈ በሰማ ጊዜ ካህናትን ዲያቆናትንና የአገሩን መኳንንቶች ከእርሱ ጋር ይዞ የቅዱስ አባ ስምዖን ሥጋው ወዳለበት ደረሰ። በታላቅ ክብርም ተሸክመው እየዘመሩና እያመሰገኑ ወደ እስክንድርያ አድርሰው በቤተ ክርስቲያን ውስጥ አኖሩት። ከሥጋውም ድንቆችና ታምራቶች ታላቅ ፈውስም ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጻድቅ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም ለስምዖን እንተ ለሐቁሁ አጽንኦ በሀብለ በቀልት ይቡስ ዘይገምዶ ወይበልኦ በእንተ ዝንቱ እምደብር ሰብአ በምኔት አውፅኦ በቃለ ተግሣጽ እግዚአብሔር አውፅኦ ለገብርየ ስምዖን ዘይብል አግብኦ። በዚችም ቀን ከመንግሥት ወገን የሆነች ሶፊያ አረፈች። ለዚችም ቅድስት ብዙ ሀብትና ብዙ ጥራት ንብረት ነበራት፣ ብዙ ጥሪት ነበራት። ክብር ይግባውና ስለ ክርስቶስ ፍቅር የክርስቶስን መከራ መስቀል አንስታ ትሸከም ዘንድ ከሦስት ሴቶች ልጆቿ ጋር ወደ ሮም ከተማ ሄደች። ንጉሥ አንድሪያኖስም ክርስቲያን እንደሆነች አውቆ ከልጆቿ ጋር ወደ አደባባይ አስቀረባትና ስለ ሀገሯና ስለ ስሟ ጠየቃት። እርሷም የሚቀድመው ስሜ ክርስቲያን ነኝ፣ ወላጆቼ ያወጡልኝ ስም ሶፊያ ነው። እኔም በኢጣሊያ ባለ ብዙ ወገን ነኝ። ክብር ይግባውና በክርስቶስ ፈቃድም ልጆች መስዋዕት አድርጌ ላቀርብ ወደ አገርህ መጣሁ አለችው። ከዚህም በኋላ የከዳተኛው ንጉሥ ስቃዩ እንዳያስፈራቸው ልጆቿን አበረታታቻቸው። ምስክርነታቸውንም ፈጽመው ከሞቱ በኋላ ገንዛ ከሮሜ ከተማ ውጭ ቀበረቻቸው። በሦስተኛውም ቀን መታሰቢያቸውን ታደርግ ዘንድ ልጆቿ ወደ ተቀበሩበት ከብዙዎች ከከተማው ሴቶች ጋር ሄደች። እንዲህ ብላም ጸለየች። አክሊላትን የተቀዳጃችሁ የምታምሩ ፍጹማት የሆናችሁ ልጆች ሆይ እኔንም ከእናንተ ጋር ውሰዱኝ። ይህንንም እንዳለች ወዲያውኑ አረፈች፣ ከልጆቿም ጋር ተቀበረች። ለእግዚአብሔር ምስጋና ይሁን። እኛንን በቅዱሳት ደናግል ጸሎት ይማረን ለዘላለሙ አሜን። ሰላም ለሶፊያ አንተ አንደ የትርሳ መንግሥተ ሰማያት አብዲራ ምነ ምድራዊት ንግሳ ተስካረ ደቂቃ ሰላስ ወአኮ 30 ከመገብረት ዮም ከመትፈጽም ማይሰሳ እግዚአብሔር ተመጠወ ነብሳ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 4 በዚች ቀን ከዳዊት ዘር የሆነ የአካዝ ልጅ ሕዝቅያስ ንጉሥ አረፈ። በዚችም ቀን የከበሩ ዳዊትና ወንድሞቹ ከግብፅ ደቡብ ስንካር ከሚባል አገር ፊልጶስም በሰማዕትነት ሞቱ። ዛቅረብኩ ማሕሌተ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለቱ ኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። ከዕለታት አንድ ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓሏን ሲያከብሩ አትሪቭ በሚባል አገር ፊልጵስዩስ በሚባል ሀገር በተሰራች የከበረች ቤተ ክርስቲያን አከባበር ተደረገ። በዚያም በዓል ዳግመኛ ምእመናን ሕዝቡ ቀድሞ እንደተናገረው በቤተ ክርስቲያኑ ተሰብስበው ነበር። ይህ በዓል ገናና የታወቀ ነውና ከአውራጃውም ሁሉ ከአህጉሩም ወደ እርሷ ይመጡ ነበር። እመቤታችን በውስጧ ትገለጽ ነበርና ሕዝቡ ሁሉ ከፀሐይ የሚያበራ የብርሃን መጎናጸፊያ ተጎናጽፋ በአደባባይ ያዩዋት ነበር። ቄሱ ስጋውን ደሙንም በባረኩ ጊዜ ድንግልም በእጇ ተባርከው ነበር። ስለዚህም ነገር ከአራቱ ማዕዘን ከልጆቻቸውና ከሚስቶቻቸው ጋር ይመጣሉ። ያማረ ያጌጠ ልብስ ይለብሱ ነበር። አምላክን ስለወለደች ስለ እመቤታችን በዓል ክብር በሽልማት ሁሉ ቤተ ክርስቲያኗን ለማክበር እሷንም ለማየት ያጌጡ ነበር። ምእመናን ሁሉ ከአራቱ ማዕዘን ተሰብስበው በመጡ ጊዜ ባህር ልብስ ተሸልመው
በወርቀ ዘቦ ግምጃ የብር ጉንጉን ያለበት ለብሰውም ያዩት ነበር። ተንባላትን ባዩት ጊዜ ወደ አለቃቸው ሄደው ያዩትን ሁሉ ድንቅ ነገር ነገሩት። ይህን በሰማ ጊዜ ክርስቲያን ሁሉ በዓል በሚያከብሩበት በሰኔ 21 ቀን ሲሰበሰቡ ከሳቸው ጋር ይሄድ ዘንድ ከአረብ ጋር ተማከረ። በተሳለ ሰይፍ ይገድሏቸው ዘንድ ያላቸውን ሁሉ ይቀሟቸው ዘንድ ተማከሩ። የምትከብርበት ቀን በደረሰ ጊዜ እንደ ልማዳቸው ሁሉም ተሰበሰቡ። የዚችም አውደ ዓመት ክብር የሚደረገው ድርሳንን አነበቡ። ከዚህም በኋላ በእልደርዱስ ዘመን የተደረገው ተአምሯን የሚናገር መጽሐፍን ያነብ ጀመሩ። ያን ጊዜም ተንባላት ደርሰው ከዚያ የተሰበሰቡትን ሕዝቡን ሁሉ ይማርኩ ዘንድ ያላቸውን ሁሉ ይዘርፏቸው ዘንድ ገዳሙንና ቤተ ክርስቲያኑን ከበቡት። ተንባላትም በእጃቸው የተመዘዙ ሰይፎችን ይዘው መምጣታቸውን ባዩ ጊዜ ፈጽመው ፈሩ። አምላክን ወደ ወለደች በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ወደ ክብርት እመቤታችን ስዕል ሄደው ከክፎች ተንባላት እጅ ታድናቸው ዘንድ በብዙ ልቅሶ አመለከቱ። እሊህም ድንግልን ሲለምኗት ተንባላት ወደ ቤተ ክርስቲያን ገቡ። አለቃቸውም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል በፍጹም ብርሃን ተጋርዳ አየ። ያን ጊዜም ግንባሩ ምድር ላይ አስነክቶ ሰገደላት። እንግዲህ ወዲህ አንቺ ያማርሽ ነሽ ንግሥት ሆይ ደምግባትሽ መልካም ነው። ከእንግዲህ በኋላ ወደ ባልንጀሮቹ ተመልሶ ይህንን ንግሥት መልኳ ያማረ የተወደደ ስለመሆኗ ተላልፎ ቤተ ክርስቲያን ማፍረስ የሚቻለው አይኑር። አንድ ሰው እንኳ ወደ እሳቸው እጁን ዘርግቶ የሚማረክ አይኑር። ይህን ትእዛዜን ያፈረሰ ግን በሰይፍ እመታዋለሁ አላቸው። ባልንጀሮቹም ይህንን በሰሙ ጊዜ ሰይፋቸውን ወደ አፎቱ እየመለሱ አስገቡ። ክርስቲያኖችም ሂደው ይህንን ነገር ባዩ ጊዜ ያዳነቻቸው እመቤታችን እንደሆነች አወቁ። ፍቅሯንም አሳደረችባቸው። በፍጹም ደስታም ደስ አላቸው። ከዚያም ቀን ጀምሮ በፍጹም ክብርና በፍጹም ምስጋና ያለመደንገጥና ያለመፍራት በዓሉን መላልሰው አከበሩ። እግዚአብሔርንም አመሰገኑ። ይህንን ፍጹም ደስታ የሰጠቻቸውን በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም አመሰገኗት። ይህንንም ተአምር ያዩ ወደ ኢትዮጵያ አደረሱና አበርክተውም ነገሩ። ባልንጀሮቹም ምእመናንን ለዘላለም መንግስተ ሰማያትን ለመውረስ የተዘጋጁ ያደርጋቸው ዘንድ አዳምን ከነ ልጆቹ እስከ ዘላለም ድረስ ለማዳን በዚች ንጽሕት ቅድስት ድንግል የተወለደ ፈጣሪ እግዚአብሔር ምስክርነቱን ሐሰት የለበትም። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከክርስቶስ ፍቅር ማን ይከለክለናል? የወረበ ሰዎች ምዕራፍ 8 ቁጥር 35 ከክርስቶስ ፍቅር ማን ይለየናል? ማን ይከለክለናል? በዚህ ኃይለ ቃል እንማራለን። ከኋላዬ ብዙ ሊቃውንት አሉ። ለመታዘዝ ነው እንጂ ከኔ በተሻለ መልኩ ትርጉሙን ተርጉመው ምስጢሩን አደላድለው የሚያስተምሩን አበው መነኮሳት ሊቃውንተ ቤተ ክርስቲያን አሉ። እንግዲህ ለመታዘዝ ያክል በዚህ ርዕስ እንማራለን። ከክርስቶስ ፍቅር ማን ይለየናል? ማን ይከለክለናል? ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ምዕራፍ 8 ቁጥር 35 ላይ የምናገኘው ያው ቃል ነው። እስኪ ሁላችሁ ድምጻችሁን ከፍ አድርጋችሁ ተናገሩ። ከክርስቶስ ፍቅር በሉ። ማን ይለየናል? እስኪ ድገሙት። ከክርስቶስ ፍቅር ማን ይለየናል? እንግዲህ ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር የሚለይ ከክርስቶስ ፍቅር የሚያስተው ማንም እንደማይችል አስቀምጦታል። ሐዋርያው ቅዱስ ጳውሎስ በዚህ ኃይለ ቃል ላይ 7 ሐሳቦች አነሳና በሰው ሕይወት ላይ የሚመላለሱ በሰው ሕይወት ላይ የሚንቀሳቀሱ ሰውን ከክርስቶስ ፍቅር ሊለዩት የሚያስችሉ የሚመስሉ ሐሳቦችን 7 ሐሳቦችን አስቀምጧል። የመጀመሪያው ሕማምኑ ሕመም ነውን አለ ቅዱስ ጳውሎስ። መታመም ነውን አለ። መታመም ከክርስቶስ ፍቅር አይለየንም፣ ምክንያቱም እሱ መድኃኒት ነው አለ።
ሕሙማነ ሥጋን በተአምራት የሚያድን ሕሙማነ ነፍስን በትምህርት የሚፈውስ ስለሆነ መታመም ከክርስቶስ ፍቅር ሊለይ አይችልም አለ የመጀመሪያው። ሁለተኛው ምንዳቤኑ መቸገር ነውን አለ። እውነት ነው። ችግር በሰው ፊት እንድንቆም ያደርገናል። ችግር ለማኝ እንድንሆን ያደርገናል። ችግር ያሳቅቃል። ሐዋርያ ቅዱስ ጳውሎስ ግን የችግር መፍትሄ የሆነውን ክርስቶስን ይዘን መቸገር ከክርስቶስ ፍቅር ሊለየን አይችልም አለ። ሁለተኛው ተሰደዱ መሰረር ነውን አለ ሊቁ ኢየሱስ ስዱር ተስፋሆሙ ለስዱዳን። የተሰደደ ኢየሱስ ለሚሰደዱ ተስፋቸው ነው ብሎ አስቀምጧል። ስደት ከክርስቶስ ፍቅር እንዳይለየን ተስፋችን እሱ ነው አለ። ተስፋችን ማን ነው? ብንወድቅ እንነሳለን ብለን ተስፋ የምናደርገው ክርስቶስን ነው። ብንታመም እንፈወሳለን ብለን ተስፋ የምናደርገው ክርስቶስን ነው። ተስፋችን ለሚሰደዱ ተስፋ የሆነውን ክርስቶስን ይዘን መሰደድ ከክርስቶስ ፍቅር ሊለየን አይችልም ማለት ነው። አራተኛ ረሃብኑ መራብ ነውን አለ። እውነት ነው። ረሃብ ክፉ ነው። እምነ ረሃብ የኢየሱስ ኩናት ከረሃብ ይልቅ ጦርነት ይሻላል። ኦርቶዶክሳውያን የበላ የጠጣ ሰው ጦርነቱን መቋቋም ይችላል። ያልበላ ያልጠጣ ሰው መንቀሳቀስ አይችልም። ቆመን መናገር የምንችለው ቆመን ማገልገል የምንችለው መዘመር የምንችለው መስራት የምንችለው ስለበላን ስለጠጣን ነው። እህል ያጸን ኃይለ ሰው ወቅል የአብሮ ገጽ እህል የሰውን ኃይል ያጸናል፣ ጉልበት ይሆናል፣ አቅም ይሆናል። ያልበላ ሰው ጉልበት የለውም፣ ደካማ ነው። ስለዚህ መራብ ነውን አለ። መራብ ከክርስቶስ ፍቅር ይለየናል እንዳንል አለ ቅዱስ ጳውሎስ። እሱ ምግብ ነው አለ። ምንድነው አለ? ምግብ ነው አለ። በክሌ ዓሣ ወበአምስቱ ኅብስት በሁለት ዓሣ በ5 እንጀራ 5000 ሕዝብ መግቦ 12 ቅርጫ እንዲነሳ ያደረገ እርሱ ነው። እሱ የሕይወት ምግብ ነው አለ። ለእመ ኢበላዕክሙ ሥጋሁ ለወልደ እጓለ እመሕያው ወኢሰተይክሙ ደሞ አልብክሙ ሕይወተ ዘላለም። የሰው ልጅ ሥጋውን ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁ ብሎ ክርስቶስ ተናግሯል። ስለዚህ በሥጋችን ብንራብ ምግበ ሥጋ የሥጋችን ምግብ ነው፣ ለሥጋችን በተአምራት ይመግበናል አለ ቅዱስ ጳውሎስ። በነፍሳችን ብንራብ ምግበ ነፍስ ነው፣ የነፍሳችን ምግብ ነው። ትምህርቱ ምግበ ነፍስ ነው፣ የነፍስ ምግብ ነው። ሥጋውና ደሙ የነፍስ ምግብ ነው፣ ምስጋናው የነፍስ ምግብ ነው። ስለዚህ መራብ ከክርስቶስ ፍቅር ሊለየን አይችልም ማለት ነው። አምስተኛው እርቃን ነው አለ ቅዱስ ጳውሎስ። መራቆት ነውን አለ። ብንራቆት የምንለብሰው ልብስ ባይኖር የምንጫማው ጫማ ባይኖር ከክርስቶስ ፍቅር ሊለየን አይችልም። ወአንትሙሰ እለ ተጠመቅሙ በክርስቶስ ክርስቶስአ ተመስክሩ። እናንተ ከክርስቶስ ጋር አንድ በሆኑ ዘንድ በክርስቶስ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። አማናዊ ልብሳችን ነው አለ ክርስቶስን። ስለዚህ እውነተኛ ልብስ እያለን ክርስቶስ የምንለብሰው ልብስ መልበሰ ሥጋ የሥጋ ልብስም እንኳን ባይኖረን ከክርስቶስ ፍቅር ማንም ሊለየን አይችልም ማለት ነው። ስድስተኛ መጥባይቱኑ ሰይፍ ነውን አለ ቅዱስ ጳውሎስ። ስለት ነውን አለ። በሥጋችን ላይ የሚመጣው የሰይፍ ስለት ከክርስቶስ ፍቅር አይለየንም። ምክንያቱም ብንሞት የማንን አለ? የክርስቶስ። ብንኖር የማንን? የክርስቶስ። ስለዚህ ሰይፉን ስለቱን ከክርስቶስ ፍቅር ሊለየን አይችልም። ብንሞትም የእሱ ስለሆን ብሎ ስለ ሰይፉ ጠቀሰ። ሰባተኛውና የመጨረሻው ሐዋርያው ቅዱስ ጳውሎስ ያነሳው ጻዕርኑ መከራ ነውን? ጭንቅ ነውን? ይህ ሁሉ ከክርስቶስ ፍቅር ሊለየን አይችልም ማለት። መከራ ሥጋ የሥጋ መከራ በእኛ ላይ ቢፈራረቅ ከክርስቶስ ፍቅር አይለየንም። ምክንያቱም 6666 ግርፋትን እየተቀበለ እርሱ ምን ብሏል? አባ ኅድግ ወሥራይ ሎሙ ሶበ ዘኢያእምሩ ይገብሩ። አባቶይ የሚያደርጉትን አያውቁምና ይቅር በላቸው። መከራን ተቀብሎ
መከራ እንድንቀበል ያደረገን እርሱ ነው። ስለዚህ የሥጋ መከራ ከክርስቶስ ፍቅር አይለየንም ብሎ ቅዱስ ጳውሎስ ገለጸ። በመጽሐፍ ቅዱስ ላይ ተጽፎ እንደምናነበው የ6 ወሩ ሕፃን በእናቱ ማኅፀን ሳለ አንበራጸ ይላል ወንጌሉ። ሐዋርያቱ በሲኖዶስ ተረጉሙ ሰገደ ብለውታል። ቅዱስ ያሬድም ሰገደ ብሎ ተርጉሞታል። ዮሐንስ የ6 ወር ጽንስ ሆኖ በእናቱ ማኅፀን እመቤታችን ድንግል ማርያም አቅራሪተ ሰዓሊተ ምሕረት ኤልሳቤጥን ወአምሐታ ኤልሳቤጥን ሰላምታ ብትሰጣት ኤልሳቤጥ የእመቤታችን የድንግል ማርያምን ሰላምታ በሰማች ጊዜ አንበራጸ ጎልበሰ ከርሳ ሕፃኑ 6 ወሩ ጽንስ በኤልሳቤጥ ማኅፀን ዘለለ። ማለትም በድንግል ማርያም ማኅፀን ላለው ለእግዚአብሔር የአምልኮ ስግደት ሰገደ። ለእመቤታችን ለድንግል ማርያም ደግሞ የጸጋ ስግደት ሰገደ። የሚደንቅ ነው። ኦርቶዶክሳውያን ሁላችንም ከክርስቶስ ፍቅር የሚለየን ሕመም፣ ረሃብ፣ ችግር፣ ጦርነት፣ ሰይፍ፣ ስለት ሊኖር አይገባም። ልብስ ማጣት ሊኖር አይገባም። የሥራ እጦት ሊኖር አይገባም። ቢመቸንም ባይመቸንም ማን እየወደድን እንኑር? እግዚአብሔርን እየወደድን መኖር ያስፈልጋል። እንግዲህ የእግዚአብሔር ፍቅር መገለጫው የክርስቶስ ፍቅር መገለጫው አንደኛ አምልኮተ እግዚአብሔርን ማምለክ፣ ሁለተኛ ስብሐተ እግዚአብሔር ለእግዚአብሔርን ማመስገን፣ ሶስተኛው እግዚአብሔርን ማገልገል። እግዚአብሔርን የሚወድ ሰው እግዚአብሔርን ያመልካል። እግዚአብሔርን የሚወድ ሰው እግዚአብሔርን ያመሰግናል። እግዚአብሔርን የሚወድ ሰው እግዚአብሔርን ያገለግላል። ስለዚህ ሰው ሃይማኖተኛ የሚባለው ሃይማኖቱን በሥራ ሲገልጽ ነው። ሐዋርያ ቅዱስ ያዕቆብ ምዕራፍ 2 ቁጥር 26 ላይ ሃይማኖቱኒ እንተ አልባቲ ምግባረ ሰናይ ምውት ይእቲ፣ መልካም ሥራ የሌላት ሃይማኖት የሞተች ናት ነው። ሃይማኖት የሚሞት ነው አይደለም። ባለ ሃይማኖተኛ ነው የሚለው ሰው ግን መልካም ሥራ ከሌለው የሞተ ነው። መልካም ሥራ በክህነት ማገልገል፣ መልካም ሥራ በሰንበት ትምህርት ቤትነት ማገልገል፣ መልካም ሥራ በሰበካ ጉባኤነት ማገልገል፣ መልካም ሥራ በሕንፃ ኮሚቴነት ማገልገል፣ መልካም ሥራ መራብ አስራትን በኩራትን እያወጡ ማገልገል ነው። መቋጫው እግዚአብሔርን መውደድ። መቋጫው ምንድን ነው ካላችሁኝ፣ ከክርስቶስ ፍቅር ያልተለየ ሰው አራተኛውና የመጨረሻው ንስሐ ገብቶ የክርስቶስን ሥጋና ደም በመቀበል መጽናት ነው። እየሰማችሁኝ ይሆን? ሰምታችሁኛል? ክርስቶስን የሚወድ ሰው ንስሐ ይገባል። ክርስቶስን የሚወድ ሰው የክርስቶስን ሥጋና ደም ይቀበላል። ስለዚህ ከክርስቶስ ፍቅር ማን ይለየናል? ጠላት አይለየንም። ዲያብሎስ አይለየንም። ክፉ ነገር ሁሉ ዝሙቱ ሊለየን አይችልም። ዝሙትን እያስወገድን፣ ክፋትን እያስወገድን፣ በአጠቃላይ ራስ ወዳድነትን እያስወገድን ኖር የአምላካችን ቅዱስ ፈቃዱ ይሆንልን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ
እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን